በአንድ በጣም ቀዝቃዛ የክረምት ምሽት የቦራማ መኪና በድንገት መንገድ ላይ ይበላሻል። እርዳታ ለማግኘት ስልክ ለመደወል ብትሞክርም በዚያ ቅጽበት አንድ አደገኛና የአእምሮ በሽተኛ የሆነ ሰው እንደሚመጣባት ፈጽሞ አልጠበቀችም ነበር። ለሰዓታት ሲያሰቃያትና አካሏን ሲቆራርጥ ከቆየ በኋላ የተጎዳውን በቁስል የተሞላው የቦራማ አካል በጥቁር ላስቲክ ውስጥ ተከተተ። ገዳዩ ኪዮንግቹን ስለታማ የኩሽና ቢላዋ መረጠ። በቦራማ ፊት ለፊት ተቀምጦ ሰውነቷን የሚያንዘበዘብ ንግግር ተናገረ። ቆዳሽ በጣም ለስላሳ ስለሆነ በቀላሉ ይቀደዳል አላት። እሷም ነፍሰ ጡር መሆኗን በሚቀጥለው ወር ሰርግ እንዳላት ነግረው እንዲምራት ብትለምነውም እሱ ግን ያለምንም ርኅራኄ በህይወት እያለች አካሏን በቢላ ይቆራርጣት ጀመር። በዚህ መሃል የሰርግ ቀለበቷ ከጣቷ ወልቆ በአቅራቢያ ወደ ነበረ የፍሳሽ ማስወገጃ ውስጥ ወደቀ። ገዳዩ ድምጹን ሰምቶ ዙሪያውን ቢያይም ምንም ባለማየቱ ወደ አስከፊ ተግባሩ ተመለሰ። ብዙም ሳይቆይ የፍሳሽ ማስወገጃ ውሃው በደም ቀላ። በማግስቱ ጠዋት ህፃናት ወንዝ ዳር ሲጫወቱ አንድ ጥቁር ላስቲክ አገኙ። ሲከፍቱትም በድንጋጤ ደነዘዙ። በውስጡ የሰው ጆሮ ግማሽ ነበር። ፖሊስ ወዲያውኑ በመቶዎች የሚቆጠሩ መኮንኖችን በማሰማራት አካባቢውን አስፈተሸ። በዚያው ምሽት የሟችን ራስ ከወንዙ ውስጥ አገኙት። አስክሬኑ የቦራማ መሆኑን ለማወቅ ጊዜ አልፈጀባቸውም ነበር። የቦራማ አባት የቀድሞ የፖሊስ አዛዥ ሲሆን እጮኛዋ ሱይሆን ደግሞ በዚሁ ክፍል ውስጥ የሚሰራ የፖሊስ አባል ነበር። ሁለቱም በደረሰባቸው ድንገተኛ አደጋ ጥልቅ ሐዘን ተሰበሩ። እሷን መጠበቅ ባለመቻላቸው ራሳቸውን በጸጸት ይወቅሱ ነበር። እጮኛዋ ሱይሆን በጣም ከመጎዳቱ የተነሳ ለ2 ሳምንት እረፍት ጠየቀ። ነገር ግን እረፍቱ ለመዝናናት ሳይሆን የገደላትን ሰው በራሱ መንገድ ለመበቀል ነበር። ሶሂዮን ከመስሪያ ቤቱ የመከታተያ መሳሪያ ተበደረ። የቦራማ አባትም የቀድሞ ግንኙነታቸውን በመጠቀም 4 ተጠርጣሪዎችን ለሶሂዮን ሰጡት። ሶሂዮን የእያንዳንዱን ተጠርጣሪ መረጃ ግድግዳ ላይ ለጠፈ። እያንዳንዳቸው ተራ በተራ እየፈለገ ለመበቀል ወሰነ። አንደኛውን ተጠርጣሪ አስሮ የቦራማ የአስክሬን ፎቶግራፎቻቸውን እያሳየ መረመረ። ተጠርጣሪው ለምን እንደሚደበደብ ግራ ገብቶት ነበር። ሶሂዮን ግለሰቡ ጉዳዩ እንዳልሆነ ቢረዳም ከመሄዱ በፊት ግን ለሌሎች ሴቶች አደጋ እንዳይሆን የወንድነት ብልቱን በመምታት አሰቃየው። በማግስቱ ደግሞ ሁለተኛውን ተጠርጣሪ በመኪና መገጨት ካረጋገጠ በኋላ እሱም ገዳዩ እንዳልሆነ አውቆ ፎቶውን ከግድግዳ ላይ ቀደደው። ቀጥሎ የነበረው ሶስተኛው ተጠርጣሪ ኪዮንግቹን ነበር። እውነተኛው ገዳይ እሱ ነበር። ኪዮንግቹን የቀን ስራው ነው የአውቶቡስ አሽከርካሪ ሲሆን ሶሂዮን እሱን ለማደን በሚዘጋጅበት ወቅት ኪዮንግቹን ሌላ ሰለባ ለማጣመድ በዝግጅት ላይ ነበር። ኪዮንግቹን ሁልጊዜም በኩለ ሌሊት ላይ ብቻቸውን የሆኑ ሴቶችን በአውቶቡስ ውስጥ በማሳፈር የማጥቃት ልምድ ነበረው። ኪዮንግቹን የአንደኛ ደረጃ ተማሪዎችን የሚያመላልስ አውቶቡስ ይነዳ ስለነበር መንገደኛዋ ሴት ምንም አይነት ጥርጣሬ ሳያደርባት አውቶቡሱ ላይ ወጣች። ነገር ግን መንዳቱ እንደተጀመረ ኪዮንግቹን ከመቀመጫው ጀርባ የደበቀውን የብረት ቧንቧ አውጥቶ አውቶቡሱን አቆመ። ወደ ሴቷ ዞሮም ይህችን መጫወቻ አይተሽ ታውቂያታለሽ በማለት ያሾፈባት ጀመር። መልሷን እንኳን ሳይጠብቅ በብረት ቧንቧው ደጋግሞ ደበደባት። ከዚያም ወደ ራሱ እርድ ቤት ወሰዳት። ልጅቷ በድንጋጤ ብትጮም ያለምንም ርኅራኄ በሁለት ሰነጠቃት። ከግድያው በኋላ ኪዮንግቹን ምንም እንዳልተፈጠረ ሁሉ የሟቾቹን የፊት መዋቢያ ተቀባ። በመስታወትም ራሱን እያየ ተደሰተ። እንዲያውም ጊታር አንስቶ ጣፋጭ ዜማዎችን ይጫወት ነበር። እንዲህ ያለ ጥበበኛ የሚመስል ሰው እንዲህ ያለ አውሬ ገዳይ ነው ብሎ ማመን ይከብዳል። በማግስቱ ጠዋት ሶሂዮን የገዳዩን ትንሽ የእንጨት ቤት አገኘ። ማንም በሌለበት ቤቱን በጥንቃቄ ሲፈትሽ የሴቶች ዕቃ የተሞላ ካዝና አገኘ። ይህ ኪዮንግቹን ሴቶችን የሚያጠቃ መሆኑን አረጋገጠለት። በቤቱ በስተጀርባ ያለውን ምስጢራዊ በር ሲከፍት ኪዮንግቹን ሰለባዎቹን የሚቆራረጥበት አስከፊ ቦታ አገኘ። እዚያም እጮኛው ቦራማ ወደ ፍሳሽ ማስወገጃው የጣለችውን የሰርግ ቀለበት አገኘ። ሶሂዮን ቀለበቱን ሲያይ እንደ ሕፃን ልጅ ተሰንስቆ አለቀሰ። ገዳዩ ኪዮንግቹን መሆኑን አሁን ሙሉ በሙሉ አረጋገጠ። በዚህ ጊዜ ኪዮንግቹን ተማሪዎችን ወደ ቤታቸው እያደረሰ ነበር። በመስታወት እያየ የሚቀጥለውን ሰለባውን መረጠ። አንዲት ወጣት አፍኖ ጉድጓድ ውስጥ ከተታት። ልብሷን ቀዳዶ ሊደፍራት ሲዘጋጅ የሶሂዮን ድምጽ ተሰማ። ኪዮንግቹን ደንግጦ ቆመና የታጠቀውን ማጭድ ይዞ ወጣ። ሶሂዮን በበቀል ስሜት አይኖቹ ደም ለብሰው በሩ ላይ ቆሞ ነበር። ኪዮንግቹን በንቀት ፖሊስ ነህ ብሎ ጠየቀው።
ሶሂዮን ግን ገዳዩን በቀላሉ መግደል ለኪዮንግቹን አይነት አውሬ ምረት እንደሆነ ተሰማው። ይልቁንም በከፋ ሁኔታ ሊያሰቃየው ወሰነ። የመከታተያ መሳሪያው ጂፒኤሱን በኪዮንግቹን አፍ ውስጥ በግድ ከተተበትና እጁን በረገጠው። ኪዮንግቹን ሲነቃ ሶሂዮን ሄዶ ነበር። ነገር ግን ደረቱ ላይ የገንዘብ ጥቅልና ደብዳቤ ትቶለት ነበር። ኪዮንግቹን ይህ ሰውዬ እንደ እኔ ያበደ ነው ብሎ አሰበ። ነገር ግን እያንዳንዱ እንቅስቃሴው በሱሂድና የተሰለለ መሆኑን አላወቀም። በማግስቱ ኪዮንግቹን የታከመበት ክሊኒክ ውስጥ አንዲት ቆንጆ ነርስ ላይ ጥቃት ለመሰንዘር ሲሞክር ሶሂዮን በድጋሚ ደረሰበት። ሶሂዮን ገዳዩን ክፉኛ እየደበደበ ይህ ገና ጅምር ነው በማለት አስጠነቀቀው። ሶሂዮን በቢላዋ የኪዮንግቹን የጅማት ክሮች ቆረጣቸው። ከዚያም ቁስሉን በጥንቃቄ ጠቅልሎ መኪና ማቆሚያ ቦታ ላይ ጣለው። ነገር ግን የሶሂዮን ጨካኝ በቀላል ኪዮንግቹን እንዲፈራ ከማድረግ ይልቅ የውስጡን አረመኔነት ይበልጥ ቀሰቀሰው። ኪዮንግቹን እስከ ሞት ድረስ ከሱሂዩን ጋር ለመታገል ማለ። ብዙም ሳይቆይ ሶሂዮን ከቦራማ አባት ስልክ ተደወለለት። ፖሊሶቹ እያደረጉ ስላለው የግል ምርመራ መጠራጠር እንደጀመሩና ወዲያውኑ እንዲያቆም ነገሩ። ሲሆን ግን በቁርጠኝነት እምቢ አለ። አሁን ዋናው ዓላማው ገዳዩ በደሙ እንዲከፍል ማድረግ ብቻ ነበር። ነገር ግን ይህ ግትርነቱ በቤተሰቡ ላይ ጥቁር ጥላ እንደሚጥል አልተረዳም ነበር። በሌላ በኩል ኪዮንግቹን ቱ የሚባለውንና ከሱ የባሰ አረመኔ የሆነ ጓደኛውን ለማግኘት ሄደ። ቱ ተራ ገዳይ ብቻ ሳይሆን የሰለባዎችን ስጋ በመብላት የሚደሰት ሰው በላ ካኒባል ነበር። ቱ የኪዮንግቹን ገጠመኝ ሲሰማ ይህ ሰውዬ ሶሂዮን ልክ እንደኛ አደን የሚወድ አውሬ ነው በማለት ደመደመ። በዚያው ምሽት ሶሂዮን ወደ መበቀያቸው ዘልቆ በመግባት ቱ ግድያው ሊፈጸም ሲል እጅ ከፍንጅ ያዘው። ሶሂዮንን ቱ በከባድ ፍልሚያ ተጋጠሙ። ቱ ግዙፍና ቢላዋ የታጠቀ ቢሆንም የሶሂዮን ችሎታ ግን ሊቋቋመው አልቻለም። ሶሂዮን የቱን አንጓ በመስበር በሰንሰለት አሰረው። በዚህ መሃል ኪዮንግቹን ሽጉጥ ይዞ መጣ። ሶሂዮን በጥንቃቄ ጥይቶችን እያመለጠ ከሁለተኛ ፎቅ ላይ ዘሎ ወረደ። ቱ በድጋሚ ሊያጠቃው ቢሞክርም ሶሂዮን በብረት ቧንቧ ራሱን ደጋግሞ መምታት አፈራረሰው። ከዚያም ኪዮንግቹን በደረጃው ላይ ሲመጣ አይቶ የአሳ ማጥመጃ መንጠቆችን ወለሉ ላይ በተነ። ኪዮንግቹን ወደ ክፍሉ ሲገባ እግሩ መንጠቆቹ ላይ አረፈና በከባድ ህመም ጮኸ። ሶሂዮን ፊቱን በእርግጫ መጥቶ በብረት ቧንቧ ደጋግሞ ደበደበው። በማግስቱ ፖሊሶች የቆሰሉትን ሁለቱን ተጠርጣሪዎች ወደ ሆስፒታል ወሰዷቸው። ሆስፒታል ውስጥ ሶሂዮን አንድ ትልቅ ስህተት ሰራ። ኪዮንግቹን ራሱን እንደሳተ ሰው መስሎ ተኝቶ እያለ ሶሂዮን ስለተከለው የመከታተያ መሳሪያ ጂፒኤስ ከባልደረባው ጋር ሲያወራ ኪዮንግቹን ሁሉንም ሰማ። በኋላም ሶሂዮን ኪዮንግቹን ከሆስፒታል እንዲወጣ በሚስጥር አመቻቸ። ኪዮንግቹን ከመፍራት ይልቅ በክፋት ፈገግ አለ። ብዙ የማለስለሻ መድኃኒቶችን በመዋጥ ወደ መጸዳጃ ቤት ሄደ። ብዙም ሳይቆይ ሶሂዮን በሰውነቱ ውስጥ የቀበረው የመከታተያ መሳሪያ በእጁ ገባ። ኪዮንግቹን ጨካኝ ገዳይ ቢሆንም አሁን ግን ከሱ የባሰ ሚዛኑ የተሳተ ሰው ሶሂዮን ገጥሞታል። ይሁን እንጂ አሁን ኪዮንግቹን ምስጢሩን አውቋል። ኪዮንግቹን ሁሉንም ነገር ነቃበት። ወዲያውኑ በአንድ የታክሲ ሹፌር ላይ ጥቃት በመሰንዘር የመከታተያ መሳሪያውን ሹፌሩ እንዲያወጣው አደረገ። ሶሂዮን ምልክቱን ተከትሎ መጸዳጃ ቤት ውስጥ ሹፌሩን ብቻ ሲያገኘው ኪዮንግቹን ከቁጥጥር ውጪ በመውጣት ተረዳ። ነገሮች ሁሉ ከሶሂዮን ቁጥጥር ውጪ የሆኑ መጡ። ሶሂዮን ኪዮንግቹን የት ሊደበቅ እንደሚችል ለማወቅ ወደ ሆስፒታል ሄዶ ቱን አስገደደው። ቱ ግን ኪዮንግቹን እጁን ከመስጠቱ በፊት ቤተሰቦችን መበቀሉ አይቀርም አለው። በደቡብ ኮሪያ የሞት ቅጣት ስለሌለ አንዴ እስር ቤት ከገባ ማንም ሊነካው እንደማይችል ነገረው። ሶሂዮን በድንጋጤ ወዲያውኑ ወደ ፖሊስ አዛዡ ደወለ። ፖሊሶችም ወደ ቦራማ አባት ቤት እንዲሄዱ ታዘዘ። ሶሂዮን ወደ ቤት ቢደውልም የቦራማ አባት ስልኩን ሊያነሳ ሲሉ በሩ ተንኳኳ። የመጣው ኪዮንግቹን ነበር። ኪዮንግቹን አዛውንቱን እጅግ በሚዘገንን ሁኔታ አሰቃያቸው። በፎቶ አልበም ውስጥም አዛውንቱ ሌላ ሴት ልጅ እንዳላቸው አየ። የቦራማ እህት በዚያን ሰዓት ቤት ባለመኖሯ ለምን አላገኘዋትም በሚል ተቆጫ። አዛውንቱን በዳምቤል እየመታ የቦራማ እህት በድንገት ወደ ቤት ተመለሰች። ሶሂዮን ቤት ሲደርስ ቤቱ በፖሊስ ተከቦ ነበር። እዚያም የቦራማ አባት ተገድሎ አገኘ። ብዙም ሳይቆይ የቦራማ እህት አስክሬንም በቆሻሻ መጣያ ቦታ ተገኘ።
ኪዮንግቹን ደህንነቱን ለመጠበቅ ለፖሊስ እጁን ለመስጠት ሲዘጋጅ ሶህዮን በሁሉም ሰው ፊት አፈነው። ወደ ራሱ ወደ ኪዮንግቹን የእርድ ቤት ወሰደውና አንገቱን መቁረጫ ስራ አሰረው። ሶህዮን ትክክለኛ በቀል ማለት ጠላት በከፍተኛ ፍርሃትና ህመም ላይ ያለ የሚፈጸም ነው አለው። ኪዮንግቹን በድንጋጤ እየተንቀጠቀጠ ምሕረትን እየለመነ አለቀሰ። ሶህዮን ግን ኪዮንግቹን ከሞት በኋላም ህመም እንዲሰማው ፈለገ። ስለዚህ የጊሎቲኑን ገመድ ከበሩ እጀታ ጋር አገናኘው። ገመዱንም በኪዮንግቹን አፍ ውስጥ ከተተው። ማንም ሰው በሩን ከውጭ ከከፈተው የኪዮንግቹን አንገት ወዲያውን ይቆረጣል። ሶህዮን በሩን እንዲከፍቱት ያደረገው ደግሞ የኪዮንግቹን ወላጆችና ልጁን ነበር። የቤተሰቦቹ ድምጽ ከውጭ ሲሰማ ኪዮንግቹን እንዲከፍቱት ለመጮህ በከፍተኛ ሁኔታ ቢታገልም ገመዱ አፍ ውስጥ ስለነበር ድምጹ አይሰማም ነበር። ቤተሰቦቹም ልጃቸውን ለማየት በሩን ሲከፍቱት የኪዮንግቹን ህይወት በገዛ ቤተሰቡ እጅ አበቃ። የልጃቸውን የጭንቀት ድምጽ ሲሰሙ የኪዮንግቹን ወላጆች በሩን ለመክፈት ተቻኮሉ። በሩን በኃይል ተከፈተ። ከእርድ ቤቱ የሚወጣውን ያንን ዘግናኝ የሞት ድምጽ ሲሰሙ ሶህዮን በቀሉ መጠናቀቁን አወቀ። ሆኖም ግን በዚህ ድሉ ምንም አይነት ደስታ አልተሰማውም። ይልቁንም ለበቀሉ የከፈለው ዋጋ እጅግ ከባድ ስለሆነበት መንገድ ላይ ቆሞ በሐዘን ተንሰቅስቆ አለቀሰ። ይህ በቀል የሁለት የሚወዳቸውን ሰዎች ህይወት የቦራማን አባትና እህት አስከፍሎታል። ይህ በቃላት ሊገለጽ የማይቻል ጥልቅ ሐዘንና ጥልቅ ኪሳራ ነበር። ፊልሙም በዚህ ይጠናቀቃል። ስለተመለከታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ይሁኑ።